በሀገሪቱ 5 ሚሊዮን ቤተሰቦችን ተጠቃሚ ማድረግ የሚያስችል የባዮጋዝ ኢነርጂ አቅም መኖሩን የውሃና ኢነርጂ ሚኒስትር ዴኤታ ዶክተር ሱልጣን ወሊ ገለጹ። ውሃና ኢነርጂ ሚኒስቴር ከወላይታ ሶዶ ዩኒቨርሲቲ ጋር በመተባበር ያስገነባው 20 ኪሎ ዋት የማመንጨት አቅም ያለው የባዮጋዝ ማብለያ ፕሮጀክት አስመርቋል። በምረቃት ስነ ስርዓቱ ላይ የታደመችው ሰናይት አብርሃም ተከታዩን አዘጋጅታለች። የውሃና ኢነርጂ ሚኒስቴር በወላይታ ሶዶ ዩኒቨርሲቲ ያስገነባውና 20 ኪሎዋት የማመንጨት አቅም ያለው የባዮጋዝ ማብለያ ፕሮጀክት መርቀው የከፈቱት የውሃና የኢነርጂ ዘርፍ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ በሀገሪቱ 5 ሚሊዮን ቤተሰቦችን ተጠቃሚ ማድረግ የሚያስችል የባዮጋዝ ኢነርጂ አቅም መኖሩን ገልጸው እስካሁንም በዘርፉ ተጠቃሚ ማድረግ የተቻለው 46000 ቤተሰቦችን ብቻ መሆኑን ገልጸዋል። በዘርፉ ያለውን እምቅ አቅም በአግባቡ ለመጠቀም ከፍተኛ የትምህርት ተቋማት በምርምር ማገዝ እንደሚገባቸውም ሚኒስትር ዴኤታው ተናግረዋል። አብዛኛው ጊዜ ነው በሀገራችን ባህል ከማብሰያነት ሂደት ውስጥ እናቶችና ህጻናቶች ስለሚሳተፉ ከፍተኛ የሆነ በሽታ እንዲጋለጡ ያደርጋቸዋል። በተለይ የመተንፈሻ አካላት ትራኮማና መሰል ጉዳዮች። በዛው ልክ የግሪን ሃውስ ጋዝ ኢሚሽን ወይንም የካርቦን ዳይኦክሳይድ ኢሚሽን በመጨመር የሀገራችን ክላይሜት ቼንጅንም ከፍተኛ ኮንትሪቢዩሽን ያደርጋል። ስለዚህ ከዚህ አንጻር የንጹህ ኢነርጂ ተጠቃሚ መሆን መቻል አለብን። ከዚህ አንጻር ባዮጋዝ ያለው ጥቅም ምንድነው? ባዮጋዝ ንጹህ ኢነርጂ ነው፣ ታዳሽ ኢነርጂ ነው። ሀገራችን ኢትዮጵያ ስታይ እስካሁን ድረስ ያላት እምቅ ሀብቷ ወደ 5 ሚሊዮን ቤተሰቦችን ተጠቃሚ ማድረግ የሚችል ነው። ወደ 5 ሚሊዮን ቤተሰቦችን ተጠቃሚ ማድረግ የሚችል ነው። ወይራስ ግን እስካሁን ድረስ ያመነጨ ነው 46000 ቤተሰቦች ብቻ ተጠቃሚ ያደረገ ነው። ይህ ማለት ምንድነው? ዘርፉ ከፍተኛ እምቅ ሀብት አለን፣ ወይራስ ግን ከፍተኛ የሆነ ክፍተት አለ። እዛ ላይ ብዙ መስራት እንዳለብን ነው የምንረዳው። ባዮጋዝ ያለውን ጥቅም ቅድም ሲጠቀስ እንደነበር ነው። አንደኛ በዋናነት ለመብራትነት ነው የምንጠቀመው። ሁለተኛው ደግሞ ቅድም ሲጠቀስ እንደነበረው ለአግሪካልቸር ይሄ ባዮ ሰለሪውን ለግብርና ምርት ነው። በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ድላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው ቴክኖሎጂው ለአፈር ማዳበሪያ የሚወጣውን ከፍተኛ ወጪ ከመቀነስ ባለፈ እንደ ቡና ያሉ የተፈጥሮ ማዳበሪያ ለሚፈልጉ ምርቶች ያለው ሚና ጉልህ ነው ብለዋል። እስከ ታች ደቡብ ኦሞ ጫፍ ድረስ እስከ 11000 ብር ይጠጋል ማዳበሪያ አንድ ኩንታል። ስለዚህ ይሄን ለማስቀረት ያለው ሚና ቀላል አይደለም። ይሄ ቴክኖሎጂ ይደግፋል ሙሉ ባያስቀርም እንኳን። ስለዚህ እሱን ድጋፍ ብቻ ሳይሆን ከኃይል አቅርቦት ጋር ያለው ነገር በደንብ መታየት አለበት። ይህ ደግሞ ሌላው ደግሞ የሚለየው ምንድነው? ከግብርና አንፃር ማዳበሪያን በኦርጋኒክ ሰብልን በኦርጋኒክ ማምረት ኦርጋኒክ ፕሮዳክት በግብርና ማግኘት ፋይዳው ከፍተኛ ነው። ሁሉ ሰው እዚህ ያለ ሰው ይረዳል ብዬ ነው ማስበው። ስለዚህ ኦርጋኒክ የሆኑ ካሽ ክሮፖቻችን ኤክስፖርት ክሮፖቻችን አሉ እንደነ ቡና የመሰሉ። ቡና ኦርጋኒክ ነው፣ ከክልላችንም ከሀገራችንም እየወጣ ያለ። ስለዚህ ይህን ቴክኖሎጂ ከተጠቀምን ኦርጋኒክ የሆነ ኮፊን ለዓለም ገበያ ለማቅረብ ያለን እድል ከፍተኛ ነው። አንድ ሁለተኛ because of the presence of this technology አርሶ አደር ይህን ቴክኖሎጂ ስለሚጠቀም ብቻ ከባይ ፕሮዳክቱ ቡናን ያላለማውም ወደ ቡና ልማት እንዲገባ ኢንካሬጅ ያደርጋል። የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር አክሊሉ አዳኝ በክልሉ አርብቶ አደር አካባቢ የፀሐይ ኃይል ለማስፋፋት የተጀመሩ ስራዎች ህብረተሰቡን ተጠቃሚ እያደረጉ መሆኑን ገልጸው በባዮጋዝ የተጀመሩ ስራም የኃይል አቅርቦቱን ያሳድጋል ብለዋል። በክልላችን ውስጥ በተለይ በአርብቶ አደር አካባቢ ግሪድ በማይደርስባቸው አካባቢዎች ተደራሽ ለማድረግ ሚኒ ግሪዶች ታቅደው እየተሰሩ ናቸው ያሉት። በዚህ ከፍተኛ ለውጥ እያየን ያለ ነው ማለት ነው። በአርብቶ አደር አካባቢ ባለፈው ወር እንደዚሁ አስመርቀናል። ይሄ የኃይል አቅርቦታችን ከፍ ለማድረግና ህብረተሰባችን የኃይል ተጠቃሚ ለማድረግ መንግስት በእቅድ መስራቱን ነው የሚያሳየውና የዚህ የኃይል አቅርቦቱ አካል አድርገን ነው የምናየው ማለት ነው። ተደማሪ ኢኖቬቲቭ መጥቶልናልና ይሄ የሀገር እድገትን ከማስቀጠል አኳያ ትልቅ ሚና ያለው ነው ማለት ነው። በወላይታ ሶዶ ዩኒቨርሲቲ የተሰራው ባዮጋዝ በአካባቢው ያሉ አርሶ አደሮች ይበልጥ ተጠቃሚ እንዲያደርግ የዞኑ መንግስት ከዩኒቨርሲቲው ጋር በመተባበር ለማስፋፋት ተባብሮ ይሰራል ሲሉ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም ተናግረዋል። የተለያዩ ዘርፈ ብዙ ጠቀሜታ መስጠት የሚችል አሁን እኛ አይተናል። አምፖልንም ጭምር ኤሌክትሪክ ማምረት የሚል ትልቅ ኃይል ያለበት ባዮጋዝ ፕሮጀክት ነው።
ይህንን እንግዲህ ዛሬ እዚህ ላይ ተሞክሯል፣ እዚህ እናንተ ጋር ተሞክሯል። ይህንን ከማስፋት አኳያ ዞኑም እዚሁ ናቸው፣ ክልልም እዚህ ነው ያለው። ተቀናይተን ከስራን ወደ ሌሎች አርሶ አደሮች ከማስፋት አኳያ ትልቅ ሚና መጫወት የምንችልበት አጋጣሚም ስላለ እንግዲህ እንደ ዞን በርካታ አርሶ አደሮች አሉ የሚፈልጉ ይሄንን ወስደን ከዩኒቨርሲቲው ጋር ተቀናይተን ሰርተን ውጤት ለማምጣት እኔ በራሴ በኩል ቃል ልገባ እፈልጋለሁ። የወላይታ ሶዶ ዩኒቨርሲቲ የአስተዳደርና ልማት ምክትል ፕሬዝዳንት ዶክተር ተክሌ ሌዛ በበኩላቸው የባዮጋዝ ፕሮጀክቱ የቴክኖሎጂ ሽግግር በማድረግ የዩኒቨርሲቲውን የተለያዩ የኤሌክትሪክ ፍጆታዎች የሚሸፍንና በተርፈ ምርቱም የተፈጥሮ ማዳበሪያን በማምረት ለግብርና ልማት ስራ ለማዋል እንደሚያግዝ አስረድተዋል። ተረፈ ምርቶች ከተማሪ የሚተርፉ የተለያዩ ተረፈ ምርቶች አሉ። እበቶች ዌስት መልክ የሚወጡ እበት አለ። ብዙ ባዮማሶች አሉ። የተማሪዎች መመገቢያና ማብሰያ ምጣዶችን፣ ላይብራሪ ኤሌክትሪክን በማመንጨት አገልግሎት ጥቅም ላይ ሲውል ሁላችንም አይተናል። ይሄ የወላይታ ሶዶ ዩኒቨርሲቲ ይህንን ዓላማ ግብ እንዲደርስ ከሚኒስቴር መስሪያ ቤቱ ጋር በመሆን ከፍተኛ ትኩረት ሰጥቶ በምርምር ሆነ በማስተባበር ስራ ይሰራል። አዳዲስ ኤሌክትሪክ ኃይል ለማመንጨት የሚያስችሉ ቴክኖሎጂዎችን በማስፋፋት አርሶ አደሮች ተጠቃሚ እንዲሆኑ ማስቻል ትኩረት የሚፈልግ ጉዳይ እንደሆነ ተጠቁሟል።